እስኪ አንድ ግርም ያለኝን ነገር ላካፍላችሁ። ይችን ለመዳቤ እየቆራረኩኝ ማለት ነው ላካፍላችሁ፣ ትማሩበታላችሁ። እንዲሁም ለራሴ ጥያቄ የሆነብኝን ነገር ማለት ነው። ሰዎች ምንም እንደማንችል ምንም እንደማናቅ በቃ ዝቅ አድርገው ያውናል። ተመዳብ ኩሽና ውጪ ሌላ ነገር የምናውቀው ነገር የሌለ ይመስላችኋል። እና ዝቅ አድርገው ያውናል። እንዲሁም ደግሞ ተበተሰብም በጓደኞች ላይ ያየሁት ነገር ነው ማለት ነው። እንዲሁም ዝኩ ነው እንግዲህ ብዙ አመት ሲሰራ ይደክማል ያማልና አባቴ ልመጣ ነው እኔ ደክሞኛል ሲባል አይ እዚህ ኑሮ ውድ ነው፣ እዚህ አትንጪ፣ እዛው ስሪ፣ እዚህ መጥተሽ ምንም አሰሪም እና ኑሮም ውድ ነው። ይሄ ማለት ለራሳቸው ነው። አያችሁ፣ ሰዎች ሲኖረን ብቻ የሚወዱን ማለት ነው። ማንኛውም ሰው ዛሬ ጊዜ ተቤተሰብ የማይጀምሩ ሲኖራችሁ ብቻ ነው የሚወዱን ማለት ነው። ስለዚህ ደግሞ ሌላው በቃ ምንም እንደማታቂ ዝቅ አድርገው በቃ አላደለ ነው የሚያውን። ስለዚህ ለእኛ እኛው ነን ያለ ነው። እኛው ለራሳችን በቃ ጠንካሮች ሁነን አብሶ በመዳብ ቤት ያለ ነው፣ በስደት ዓለም ያለ ነው። ጠንካራ ሁነን ለራሳችን መቆም አለብን። ምክንያቱም ባዲያም ሆነ ዘመድም ሲኖረን ብቻ ነው የሚወዱ ማለት ነው። ስለዚህ ለራሳችን ደግሞ ጠንካራ ሁነን በቃ እንችላለን። አብሶ መዳብ ቤት ያለ ልጆች አትችም፣ አንቺ እኮ ደግሞ ምን ታውቂያለሽ፣ አንቺ እኮ እንደዚህ ነሽ ሲሉን ይሰማናል። ስሜታዊ ሁነን በቃ እንትን እናለቅሳለን፣ ሌላም ብዙ ነገር እንሆናለን ማለት ነው። ራሱ ተቤተሰቦቻችን የሆነ ሌላ ነገር ሲናገሩን ስሜታዊ ሆነን እናለቅሳለን። በቃ እኔ አረባም፣ እኔ ምንድነኝ፣ እኔ ደክሞኛል ምንላለን ማለት ነው። ራሳችን ማጠነካከር አንችልም። ስለዚህ እውነቴን ነው የምላችሁ፣ ግርም ያለኝን ነው የማካፍላችሁ ስለገረመኝና በቃ ለራሳችን መቆም ለራሳችን ጠንካራ መሆን አለብን። እውነቴን ነው የምላችሁ። አሁን ብዙ ልጆች እንግዲህ ብዙ አመት የሰራ ነው፣ እኔ በጓደኞቿ ላይ ስላየሁት ነው ማለት ነው። እኔ እንኳ በደህና ቀን ያው ለጀነት አላህ ያርጋቸውና የሉም ማለት ነው። እና ስለዚህ እኔ ደክሞኛል አባቴ ልመጣ ነው ስትል እንዳትመጪ፣ ኑሮ ውድ ነው፣ ምን ልትሰሪ ነው እዚህ መጥተሽ፣ በቃ አላዴል ሁሉም ለራሱ ነው ለራሱ የሚያስበው። ስለዚህ ለራሳችን መቆም አለብን፣ መንቃት አለብን። እንችላለን፣ እናውቀዋለን፣ ህይወታችንን ማስተካከል አለብን። በእውነት በመዳብ ቤት ያለ ነው። እውነቴን ነው የምላችሁ። ባዲያም ቢሆን ዘመድም ቢሆን ሲኖረን ገንዘብ ሲኖረን ብቻ ደግሞ ዝቅ አድርገው ነው የሚያውን። ምክንያቱም ገንዘብ ሲኖረን ነው እንጂ ተላለን አላይቻ ምን አባቷ ትሰራለይ ይቺ በቃ አንዳንድ ጊዜማ ምን ያረጉናል፣ ይቺ ጭንቅላቷ ተፈታይ መጣይ ምናምን በቃ እንደዛ ነው የሚሉንና ስለዚህ ለራሳችን መቆም አለብን፣ ጠንካራ መሆን አለብን። እኔ የታዘብኩትን ነገር ነው የማካፍላችሁ ማለት ነው። እኔ እንደ ግርም ይለኛል እውነት እንደ ቤተሰብ እንደዚህ ያረገ በቃ ሌላውማ ምንድን ነው? እውነቴን ነው። ዝቅ አድርገው ሲያዩ በቃ ምን ብዬ ልንገራችሁ? ዝቅ አድርገው ነው አንዳንድ ሰዎች ዝቅ አድርገው እንዱብች ምን ትሰራለይ፣ አታቂም፣ አንቺ አትችይበትም፣ ይህን የሚሉ ሰዎች በቃ መዳብ ኩሽና ብቻ ነው የምናውቀው የምንችለው። ሰው የማይለወጥ ነገር የለም። እኛ አይምሯችን ላይ የምናሳድረው ብቻ ነው። አትችይም ሲሉን አንዳንድ ጊዜ አትችይም አሉን ብለን እንንፎቃፎቃለን። ቤተሰቦች እንደዚህ አሉን ብለን እንንፎቃፎቃለን፣ እናለቅሳለን ማለት ይሄ ነው። ስለዚህ ጠንካራ መሆን አለብን። እውነቴን ነው። እኛ ለራሳችን መጠንከር ነው እንዴ ብለን በውስጣችን ያዛርገን ጠንካራ መሆን አለብን ማለት ነው። እውነቴን ነው። ብዙ እንችላለን፣ ብዙ ማድረግ እንችላለን። የማይለወጥ ነገር የለም። ታሪክ ይቀየራል። ተመዳብ ቤት ወጥተን ደግሞ ሌላ ታሪክ ይቀየራል፣ ያልፋል። የማያልፍ ነገር የለም። የማያልፈው ያቺ የተናገረው ቃል ብቻ ናት ውስጣችን የምትቀመጠውና ስለዚህ ያልፋል፣ የማያልፍ ነገር የለምና ስለዚህ እንደዛ ሲናገሩን ማልቀስ የለብንም። ዝቅ አድርገው ያስቡን፣ ምን ቸገረን? አዎ እነሱ ዝቅ ስላረጉን እኛ ዝቅ አንልም። ዝቅም የሚያደርገው ከፍም የሚያደርገው ፈጣሪ ብቻ ነው። አንድ አላህ ብቻ ነው ዝቅ የሚያደርገው ከፍም የሚያደርገው ማለት ነው። ስለዚህ ሰዎች እንዲህ አሉን ብለን ወይንም ሰዎች ዝቅ አረጉን ብለን ወይንም ሰዎች ደግሞ እንደዚህ አረጉን ብለን
ራሳችንን ማበሳጨት መናደድ የለም። እውነቴን ነው። አንዳንድ ልጆች አረ ቤተሰቦች እንደዚህ አሉኝ እኮ ሰው እንደዚህ አለኝ እኮ ብለው የሚበሳጫጩ የሚናደዱ በቃ የሚያለቅሱ ታገና የሚወጡ አሉ። ሰው ለሰው ብሎ አይደለም የሚኖረው። ደስ ያለንን እኛ የፈለግነውን በአይምሯችን የመጣልንን እያደረግን ደስ ባለን ሁኔታ ሰው የማንንም መብት የማንንም የሚጋፋ ነገር የለም። ማንም እኔም ደስ ያለኝን ማድረግ መብቴ ነው። ሁሉም ደስ ያለውን ማድረግ መብቱ ነው። እውነቴን ነው የምላችሁ። ስለዚህ እናንተ እነሱ ባሉ አይደለም ይሄንን ታይ ይሄንን ስሪ። አሁን እኮ አንዳንድ ሰዎች እዚህ አትንጪ እዛው ስሪ ሲባሉ በቃ እንደዚህ ተብያለሁኝ፣ ቤተሰቦች እኮ አትንጪ አሉኝ፣ እዚሁ ስሪ አሉኝ ብለን እዚሁ መልሰን የማንፈልገውን መልሰን መስራት እንችላለን። መልሰን ማለት ነው። ስለዚህ ያ ምንድን ነው እኛ ፈልገ ነው ሳይሆን እነሱ ስላሉ ብቻ። ስለዚህ እንደዚህ ማድረግ የለብንም። በራሳችን አይምሮ መመራት አለብን። ምን መስራት ምን ማድረግ እንዳለብን አስበን ቆም ብለን አስበን ጠንካራ መሆን የሴት ጠንካራ መሆን አለብን። እውነቴን ነው የምላችሁ። ሁልጊዜ መጃጃል፣ ሁልጊዜ ሞኝነት። እውነቴን ነው። አብሶ መዳብ ቤት ያለ ልጆች ሞኞች ነን፣ ጅሎች ነን። ምክንያቱም መዳብ ቤት ቁጭ ስንል ያኔ ታፍነን ቁጭ ስንል ሰው ይናፍቀናል፣ ሰው እንፈልጋለን። የዛ ጊዜ ስናማክራችሁ ብዙ ነገር ነው የሚሉን ከቤተሰባ ጀምሮ ብዙ ነገር በቃ እዛው ስሪ፣ እዚህ አትንጪ፣ እዚህ ኑሮ ውድ ነው፣ በቃ የተላከላቸውን ብር ደግሞ ማጥፋት አጠፋፍተው እኛም ባዶ ማስቀረት። ስለዚህ መንቃት አለብን ማሮቼ። የዛሬው መልእክቴ ይህን ይመስል ነበር። እኛ እንድንነቃ እንዲሁም ደግሞ በሆነ በተፈጠረ ነገር አለማልቀስ፣ ጠንካራ መሆን መጠንከር አለብን እውነት እና ለወደፊቱ ያሁኑ መማሪያ ሆኖ ለወደፊቱ መንቃት የአንዴ ውርቀት የሁለቴ ውርቀት ደግሞ ትምህርት ይሆነናል፣ መማሪያ ይሆነናል። እውነቴን ነው። ሰዎች ዝቅ ስላረጉን ብቻ ዝቅ ብለን አንቀርም። ዝቅ የሚያደርገው ከፍ የሚያደርገው አንድ ፈጣሪ ብቻ ነው። ስለዚህ መንቃት አለብን። የአንዴ መሳሳት መንቃት አለብን። ይሄን ይመስላል ማሮቼ።